አይታለ የሆነ አጭር ቪዲዮም ሰሩ ነበረ። ምንድን የሰራው እኔ ያለ የ15 ሚሊዮን ብር መኪና አዝዣለሁ እያለ ነበር፣ ከሁለት መኪና ተጨማሪ ውጭ ማለት ነው። እና ይሄ ነገር ከየት መጣ ብለህ ታስባለህ? አንተ ራስህ እስኪ ይህን ነገር ጠይቅልን። የ15 ሚሊዮን ብር መኪና አዝዣለሁ ብለሃል። ፐብሊክ ሪከርድ ይሁን አይሁን አይታወቅም። እና ካልክም ይሄ ገንዘብ ከየት የመጣ ነው? ሚክሻ አንተ ነው ሰዓቱ። እሺ ቴዲ በጣም አመሰግናለሁ። በመጀመሪያ ግን ከይቅርታ ነው መጀመር የምፈልገው። የኢትዮጵያን ሕዝብ በጠቅላላ ይቅርታ ማለት ፈልጋለሁ። ምንድነው ይቅርታዬ? በቃ የሆነ በንዴት ሰዓት እኔ ማውራት አልችልም እና ያው ዝም ብዬ የማይረባ ነገር ቀባጥሬ ነው በምላሴ ብዙ ጠላት እንዳፈራው የገባኝ እና ደግሞ ይህንን ከታች አንስቶ እዚህ ያደረሰ ማህበረሰብ ላይ እንደዚህ ክባድ መፍጠር ራሱ አለመብሰልን ያሳያል። እና ይህን የኢትዮጵያ የተከበረ ህዝብ በዛ አጋጣሚ ይቅርታ መጠየቅ ፈልጋለሁ። የ10 ሚሊዮኑን መኪና የ5 ሚሊዮኑን መኪና ያስነዳችሁኝ እናንተ ናችሁ። የ10 ሚሊዮን መኪና ያስመኛችሁኝ እናንተ ናችሁ። የ5 ሚሊዮን ያስነዳችሁኝ እናንተ ናችሁ። ስለዚህ እናንተ ላይ ይህንን ተገቢ ቃል በመጠቀሜ በጣም ይቅርታ ጠይቃለሁ። ሲቀጥል ደግሞ ለ10 ሚሊዮን መኪና ያልኩት ህልሜ ነው፣ ሀሳቤ ነው፣ በቃ ፊውቸሬ ነው። የ10 ሚሊዮን የ5 ከነዳው የ10 ነዳለው አይነት ነገር ነው እና ይሄ ቀልድ ነው በሰዓቱ እንትን ያልኩትና ይሄ ትልቅ ጥፋት ነው። በጣም ይቅርታ ጠይቃለሁ። የኢትዮጵያን ህዝብ በጣም ብዙ ሰዎችን ያናደደው ይሄ ነው እና ይቅርታ ጠይቃለሁ ቴዲ። እና ቀልድ ነው እንጂ ምንም አይነት የለም። ካለም ያው መፈተሽ ይቻላል ነው፣ ምንም ችግር የለም። ጥያቄውን ሰምታችኋል፣ ምላሹን ሰምታችኋል። ከዛ በኋላ የእናንተ ነው። ባባ ይዞ ፖለቲከኛ ነው። ከዚህ ውስጥ መርጠ ከወጡትም ከ2 ደቂቃ ባልበለጠ አንድ ባንድ ትገባላችሁ፣ ጥያቄ ታቀርባላችሁ። ጥያቄን አቅርብ ባባ። ቴንኪዩ ቴዲዬ፣ ከረጅም ጊዜ በኋላ ከአንተ ጋር የተገናኘ ነው። በጣም አመሰግናለሁ። ቴንኪዩ ስለገባው። እኔ አንድ ጥያቄዎችን ያነሳለሁ። ሌላውን ደግሞ አንድ ጥያቄዎች ለፍራኦል ማንሳት የምፈልጋቸው ጥያቄዎች አሉ። የለም ነገር ግን ዮኒ ባደራ ተመዘግበና ሌላ ሰው ስለሚኖር ትጠይቅልኛለህ። ቁጭ ብዬ አደምጣለሁ ማለት ነው። ቴዲ እያወያየ ስለማል ሚኪ የተነሱ ጥያቄዎችን ሞርኔ ስትሮንግ አድርጌ ማነሳለህ። ምክንያቱም ጫፍን እየመለስክ ስለነበረ አንደኛ ሚኪ የሀብት ምንጭህ ምንድን ነው? በጌም በምትለው ጌመረኝ ብለህ በምትለው ስታተስ ገጠሮ ጌም የሚጫወቱ በርካታ ጌመሮች ኢትዮጵያ ውስጥ ያንተን ያህል ውድ መኪና አይነዱ፣ ያንተን ያህል ቤት የላቸውም፣ ያንተን ያህል ከሀገር ወጥቶ ለመዝናናት ሀገር ውስጥ እንደፈለጉ ለመኖር በቂ ገንዘብ የላቸው 24/7 ጌም የሚጫወቱ ሰዎች። አንተ ከሀገር ወጥተህ መዝናናት ለአንተ በጣም ኢዚ ነው። ከ4 ሚሊዮን ብር በላይ የሚያወጣ ጄቱር መኪና ትነዳለህ፣ ቤቶች አሉ። የሀብት ምንጭህ ምንድን ነው? የተመዘገበ በውል የሚታወቅ መንግስት የሚያውቀው ንግድ ፍቃድ አውጥተህ የምትነግደው ንግድ አለህ ወይ? ይህንን እንድትመልስልኝ። ጌም ነው እንድትለኝ ስለማልፈልግ፣ ምክንያቱም ከጌም ሲሆን ነገር አለ። ሁለተኛው የማነሳለህ ከፍተኛ የሆነ እልህ መጋባት ውስጥ ከህዝብ ጋር ካለኝ እውቀት አንጻር ይቅርታ ላቋርጠውና ካለኝ እውቀት አንጻር አንዳንድ ጥያቄ ነው መልሰህ፣ ሁለት ጥያቄ ይዤ መመለስ አልችልም እኔ በራሴ እና አንዳንድ ጥያቄ የመለስኩ አሁን ይሄን ልመልስለትና ጠብቆ ደግሞ ያን ይጠይቅ። እሺ አሁን ይሄኛውን ከዛ ጋር እንዳላምታታበት ነው። ይሄኛውን ጥያቄ ስመልስልህ እንደ ጥያቄም ጠይቄህ ነው። አንተ ስንት ዓመት ነው ቲክቶክ ከጀመርክ? ይሄን ጥያቄ መልስልኝና እንትን ልበል። ስንት ዓመት ነው ቲክቶክ ከጀመርክ? 3 ዓመት። እኔ 6 ዓመቴ ነው ቲክቶክ ላይ ከጀመርኩ ነው። እኔ ራሴ መከታተል ከጀመርኩ 5-6 ዓመት ከጀመርኩ 6 ዓመቴ ነው ቲክቶክ ላይ። እስክሪብቶ የለም መጽሐፍ ጽፈህ መያዝ አትችልም? እኔ ልጽፍ አልኩና ምንም እኔ ትልልቅ ጌመሮች የቀጠሮ ምናምን የምትላቸው ከነሱ በፊት ነው ቲክቶክ ነው የጀመርኩት እና በኢንተርናሽናል ደረጃ ከፈረንጆች ጋር ምናምን በኢንተርቴንመንቱ በደንብ ቆይቻለሁ እና ከዚህም በፊት ዩቲዩብ ነበረኝ። በዩቲዩብም እሸቅል ነበረ። እንዲሁም አንዳንድ ደግ እና መልካም ሰዎች ሰፖርት አድርገውኝ ነው እዚህ የደረስኩት። እያንዳንዱን እድገቴን ደግሞ ቪዲዮ ላይ አስቀምጫለሁ። ከባጃጅ አንስቼ ቺን ስገዛ ያን ሳረግ ያን ኤቭሪ ዲቴል ለህዝቡም ትምህርት ይሆናል ብዬ እያደረኩ ስቴፕ ባይ ስቴፕ ነው እንጂ
ትላንት ተነስቼ ብድግ ብዬ እንጣጥ አላልኩም። ስቴፕ ባይ ስቴፕ ከባጃጅ እያልኩ ራይድ ያቺን ቪትስ ገዝቼ ራይድ እየሰራው ሁሉም ህዝብ ስለሚያቀርብ ራይድ እየሰራው እዛ ራይድ ውስጥ ላበላቡኝ እየተጫወትኩ ጌም እያሳኩ ማታ ቀን ራይድ ማታ ላይቭ ቀን ራይድ ማታ ራይቭ እየተሯሯጥኩ ነው ይሄ ነገር የመጣው እና የእርዳታዎቹም እያንዳንዱ ቪዲዮ እዚህ ቲክቶክ ላይ ተቀምጠዋል በመረጃ ይሄ ለዚህ እየተባለ ማለት ስልካቸውም እያንዳንዱ አድሬሳቸው ተቀምጧል እና ፒክ ተደርጎ ጥያቄ ያለባቸው ሰዎች መምጣት ይችላሉ። እና ይሄኛው የመጀመሪያው ጥያቄ ነው። አሁን ሁለተኛ ጥያቄ ስጠይቀኝ እንደዛ ነው እንጂ ሁለት ጥያቄ ይዤ መመለስ አልችልም። ካለኝ እንትን ውጪ ፎሎ አፕ ኩዌሽን አስቀርና ጨምቀህ አንድ ጥያቄ ጠይቀው። ኖርማሊ አንተ የፈለግከውን ነገር አንስታል። አንድ ጥያቄ ጨመቅ አድርጌ ልጠይቅና ከተፈቀደልኝ እቀጥላለሁ። እቺ አሁን የሁሉ ነገር ያመጣችዋ ማለት የምትባለው ሴት እናቷ ወደ ሚዲያ መጥቷል። አንተ ከሴትዮዋ ጋር ምንም አይነት ኮኔክሽን እንደሌለህና በማስታወቂያ ስራ ላይ እንደተገናኛትና እንደተማመንካት ስትገልጽልን ቆይተህ ይቺ እናት አድራሻዋንም በደንብ የምታውቅ መሆኑን ቤቷንም የምታውቅ መሆኑን ጓደኛዋ መሆኑንም ገልጻልናለች። ይሄ ምን ያህል እውነት ነው? እሺ ባባዬ አመሰግናለሁ። ቴዲዬ ይሄ ጉዳይ በህግ ስለተያዘ ጠበቃዬ ምንም አይነት ምላሽ በዚህ ጉዳይ እንዳልሰጥ ማስጠንቀቂያ ያዘል ነገር ስለሰጠኝ በዚህ ጉዳይ ከህግ ጋር የኢትዮጵያ መንግስት ስለያዘው ይህንን ጉዳይ ከመንግስት ጋር ነው የምጨርሰው እና ባባዬ ለጠየቅሽኝ ጥያቄ አመሰግናለሁ። ኦኬ ሌላ ጥያቄ መጨረሻ ፍራኦል ባይኖርም ጥያቄ ላንሳ ወጅ ከስር አንሳ ሲመጣ እዚህ ውስጥ ያየቿቸው በሙሉ እርዳታ ላይ የሚሰበስቡ በሙሉ ለምን ሀቢባ ቀርቶ ማንም ባባ እርዳታ የሚሰበስቡ ጠይቁ፣ ጥያቄ አየር ላይ ውሉ ይመጣሉ፣ ይመልሳሉ፣ ችግር የለውም። ለፍራኦል 4 ጥያቄዎችን አድሬስ ታደርግልኛለህ። የመጀመሪያው ነገር 4 ጥያቄዎችን አድሬስ አድርግልኝ። ሾርት ነው የምነግርህ። ፖስታ ብትልከው ይሻላል፣ አይርዝም። እንትን የለውም ማብራሪያ የለውም። እሺ አንደኛ እንደነ ባቡላይርና መቄዶንያ ያሉ ሌጋል የእርዳታ ተቋማት ሳሉ ስለምን በግላቸው አንዳንዶቹ ጭራሽ ፍቃድ ሳይኖራቸው ለሚሰሩ ሰዎች ይህናል ገንዘብ መስጠትን መረጥ? የመጀመሪያው ጥያቄ። ሁለተኛው ጥያቄ የወጣው ሰንጠረዥ ነው። ከከሌ ጋራ ለይናል ብር ልክ ያለው የሚለው ነገር ለእያንዳንዱ የተጠቀሰው ስም ጋር አታች የደረገ የባንክ ደረሰኝ ለምን አላወጣህም? ሶስተኛው እርዳታ ገንዘብ ሰጥቼ ስለመድረሱ እርግጠኛ አልሆንኩባቸውም ያላቸው ሰዎች ነበሩ። ይህ ግርግር እስኪፈጠር ድረስ ለምን ሰው እንዲጠረቀቃቸው ማድረግ አልቻልክም? የኔ ጥያቄ። አራተኛው ስማቸው የተረሱ ሰዎችን ራስህ በፌስቡክ ገጽ ከለጠፍክ በኋላ ፍራኦል አክብሮት አለኝ የሚረዳ ሰው ነው፣ ጥያቄ ማንሳት ስላለብኝ ቀጥታ ወደ ጥያቄ የገባሁት የለጠፍካቸው ሰዎች ጋር በግል ተረጋግረን ፈተናል ወደሚል እሳቤ ውስጥ በምን በአደባባይ አውለህ ገንዘብ ስለማድረሳቸው እርግጠኛ አይደለሁም ያልካቸውን ሰዎች በግላችን ፈተናል ደግሞ ስትል ግርታ ስለሚፈጥር ነው ለማለት ነው። ቴዲ ካረዘም በጣም ግርታ ከስሮኜ እከታተላለሁ። ቴንክ ዩ ባባ፣ ቴንክ ዩ ከልብ አመሰግናለሁ። እሺ ኢዲ የምጠይቂው ሰው አለ እዚህ? አዎ አለ። ከወጣው ካሉትን መጠየቅ እፈልጋለሁ። አመሰግናለሁ ቴዲ። እሺ አንደኛ ለሚኪ ነው በህግ ተይዟለን ብትል ፕሮብሌሙ የተፈጠረው እኔ ስለ 57 ሚሊዮን ሳይሆን አንተ አድቨርታይዝመንት ሰርተህ ብራቸው ስለተወሰደባቸው ልጆች ፕሮብሌሙ ያለው ኢትዮጵያ ነው። አንተ ግን ያለው ዱባይ ነው። ሶ ዋይ ዶንት ዩ ጎ ኤንድ ፌስ ለምን አታረግም? ኢትዮጵያ ካሉት ጋር ሄደክ ችግሩ የተፈጠረበት ቦታ። አንደኛ ጥያቄ ይሄ ነው። ሁለተኛ ደግሞ ለናርዲ ለተስና አይ ቲንክ ፍቄ ኖሬን ነበረበት መሰለኝ በነሩሃማ ኬዝ ወንጀል ተሰርቷል። ኩላሊት ተሽጦ ነው። ትክክለኛ ሜሬጅ አይደለም። ሜሬጅ ሰርተፊኬታቸውን ስታቀርቡ ብዙ ስታረጉ ነበረ። አስሎንጋስ እናንተ እዚህ እስካመጣችኋቸው ድረስ ትክክለኛ መረጃ ይዘው አልመጡ እስከተባለ ትክክለኛ መረጃ ይዘው አልመጡም እስከተባለ ድረስ ነካክታችሁ ለምን ተዋችሁ? ሮንግ ከሆኑም ለህግ አቅርባችኋል ወይ? እሱን ማወቅ ፈልጋለሁ። ሌላ ደግሞ እርዳታ ሁሉ ትላላችሁ እናንተ። ረጂነን መስዋዕት ከፈልም ምናምን የስ ታይም መስዋዕት እንደሆነ አውቃለሁ ካለንበት ሀገር። ግን እናንተ በገንዘባችሁ
ረድታችሁ ታውቃላችሁ ወይ? ወይስ በታይማችሁ ብቻ ነው ይሄን የምትረዱት? ሙባረክም አይ ቲንክ የሆነ ጊዜ ታመምኩ ብሎ መኒ ኮሌክት አድርጎ ይታከም አይታከም ጤና ይመለስለት ምናውቀው ነገር የለም። እሱስ ምን ደረሰ? ይሄ ነው ጥያቄ። አመሰግናለሁ። ይሄ ጥያቄ እኔን ስለሚመለከተኝ ያው የሮሃሚ የኩላሊት ነገር ያው ሁላችሁም ታውቁታላችሁና ያው ሁላችሁም እንደምታውቁት ኩላሊቱ ተሽጦ ነው። እኔም እኮ ፊት ለፊት አንጥቼ እርዳታው የተጨበረበረ ነገር ስላለ ነው ያመጣሁት። ያን ነገር ፊት ለፊት ካመጣሁት በኋላ ያው የተነሳውን ህዝብ ለሁለት ተካፍሎ ግማሹ በልጁ በኩል ግማሹ በሷ በኩል አይታችሁታል። እኛ ላይ ነው የተነሳው። ከዛ ሲቀጥል በፖሊስ ተይዞ ነበረ። አዲስ አበባ ፖሊስ፣ ኦሮሚያ ፖሊስ ተይዞ ነበረ። ግን ዝም ብሎ ወሬ ብቻ ነው። እዚህ ቲክቶክ ላይ ሌባ እናጋልጣለን ምናምን የሚባሉት እነ ቅን ልቦች ምናምን ዝም ብሎ ወሬ ናቸው። እዚህ ላይ ለቲክቶክ ነው። በቁም ነገር ስትሄድ ሙሉ መረጃ ሰተሻቸው። እኔ ሙሉ መረጃ ሰጥቻለሁ። ጋብቻቸው ፌክ መሆኑን ሁሉ ዶክመንት ለቅን ልብ ሰጥቻለሁ። ግን ምንትን ላይ የለም፣ ስራ ላይ የሉም። በቃ ስራ ላይ የሉም። ኦፍኮርስ ኩላሊቱ የተሸጠ ነው። ኩላሊቱ መሸጠት ብቻ ሳይሆን አዲስ አበባ ውስጥ አሁንም ደግሜ ልንገራችሁ በጣም በኩላሊት ታማሚ የሚነግዱ አሉ። ሚኒባስ የተከራዩ ያልታመመ ሰው እያስተኙ ሰው እኔ ጀምሮ ነበረ አስቆሙኛው። የተነሳውን ግርግር ታውቁታላችሁ። ከዛ ሁለተኛ ጥያቄሽ ምንድነው? እርዳታ የምትሰሩ ሰዎች ከራሳችሁ ትረዳላችሁ ወይ? እኔ ስለኔ ስለሆነ ልንገርሽ። እኔ እርዳታ ቲክቶክ ላይ አይደለም የጀመርኩት፣ በመለመን ባይዜ አዋሳ ባስኬት ቲም አቋቁመናል። አሁን ወደ 40 ሺህ ወደ 30 ሺህ ብር ደሞዝተኞች አሉ። በመለመን ማለት ነው። ባለሀብትን አዋሳ ላይ በመለመን ያው ቴዲም የአዋሳ ልጅ ስለሆነ ያውቀዋል። ከኮቹ ጋር ከተጫዋቾቹ ጋር ለምነን እስከ ባስኬት ቲም በማቆም በአሁኑ ሰዓት ብዙ ተጫዋቾች ያሉበት ነው። ከዛ እርዳታ አዋሳ ላይክ እንዴት ነው ክለብ ተጫዋች ነበርኩኝ። ሰው ከሴንትራል ሆቴል በቀን ቁርስ ምሳ እራት አለኝ። ከዛ ቁርስ ምሳ እራት ማይመጣ ሰው ካለ እሱን ምሳ ወይ ቁርሴን ከጓደኞቼ ጋር ሼር በማድረግ ጎዳና ላይ ያሉትን ሰዎችን በማብላት ነው የተጀመረው እርዳታ። ሰው ወደ ውጭ ከወጣ በኋላ 6 ዓመቴ ነው። በጣም እረዳለሁ። በጊፍት አይ ቲንክ ወደ 1 ሚሊዮን ምናምን ብር በኢትዮጵያ አግኝቻለሁ። አንዱንም ብር ለራሴ ወስጄ አላውቅም። ከዛ ስቀጥል በግሌ በጣም እረዳለሁ። ግን እንደዚህ ፊት ለፊት ወጥቼ እንደዚህ ያደረኩኝ እንደዚህ ሆንኩኝ እንደዚህ አልኩኝ ሚጌ ራሱ ፊት አውራሪ ብዙ እርዳታዎች ሰርቼ ቪዲዮ እንዳፖስት ብዬ ብዙ እርዳታ እረዳለሁ ለማለት ነው። ባጭሩ ከራሴ እረዳለሁ። እኔ ብቻ ሳይሆን ብዙ ነጮች አሉ፣ ጀርመኖች አሉ ከኔ ጋር የሚረዱት። ብዙ የምናስተምራቸው ህፃናቶች አሉ። ትልቅ ቦታ ዩኒቨርሲቲ የተመረቁ አሉ። ከ8ኛ ክፍል ተቀብለናቸው እስከ ዩኒቨርሲቲ ያስመረቅናቸው ተማሪዎች አሉ። አሁንም ቢሆን በጣም ብዙ መረዳቸው ህፃናቶች አሉ በግሌ ማለት ነው። እኔ በእርዳታ ስም አሁንም ጠይቁኝ። ቴዲ ካልጠየቃችሁኝ፣ ጥሩ ጥያቄ ካልጠየቃችሁኝ ልውጣ። በኮንፊደንስ እዚህ ጋር መጥቻለሁ። ሌባ ተብሎ በየቦታው ፎቶ ተፖስቷል። ይሄን ነገር ያነሳው ሰውዬው አሁንም እኔ ማን ጥያቄ ነው ለሱ ያለው? ቴዲ ነገር ያለው ፍራውልን አስገቡልኝ። ብዙ ጥያቄ ጠይቀዋለሁ። ከዛ ልተኛ ደክሞኝ ነው፣ ቀን ሙሉ ስራ ላይ ነበርኩኝ። እህቴ ተመልሶልሻል ብዬ ተስፋ አደርጋለሁ። እሺ ሙባረክ ሙሰማ ታክመሃል፣ ሿሿ ሰርተሃል። ለተከበረው እስኪ ህዝብ አስረዳ። እንኳን በሰላም ተገናኘን። ቴዲ ሐዋሳ ቤት አንድ ቀን መጥቼ ምን እንደሆነ አላውቅም፣ ዘው ብዬ ስገባ ስለ ፖለቲካ ነው ወጣው። ከዛ ወረድኩ ማለት ነው። ቁጭ ብዬ ሳየው እዚህ መፋጣት ምናምን ስለ ፖለቲካ ምን አድርገሃል? ኧረ በቃ ይሄ መለከተኝም ብዬ ሄጃለሁ። ግን ይሄ ጥያቄ አግባብ ነው ብለህ ተቀበልከው? ጥያቄው ለአንተ ነው የምትመልሰው። አንተ እኔ እኮ አይደለም መልሰው። አንድ ሰው ታሞ ለምሳሌ ቴዲ አንድ ሰው ሳያሞ አሞኛል አለኝ። ለምን ኢትዮጵያውያን ስለረዱን ችግር የለውም ብመልሰውም ምንም ችግር የለውም። ወይ በብሔር ወይ ደግሞ በሃይማኖት አይደለም የተረዳሁት። ግን ይህን
ማን ነው ኮንዶም ለመስጠት ጣጣቂ ባለጌ ነገር ትሽ ወደ ቁም ነገሩ ተወሱን ወደ ቁም ነገሩ አትስተኛ እንግዲህ ሰውየው ጌም ላይ እኮ አይደለም። ምንድነው የምታወራው? አይ እዚህ ጋር የማይሰጠኝ ነገር አለ እና ኢትዮጵያውያን ረድቶኛል። ምስጋና እንትን አለም። የተረዳሁትን ደግሞ 2 ሚሊዮን ብር ነው። ከዛ በላይ አትቻለሁ። መኪና ይሽጫለሁ። አብሮ ህዝቡ እንዴት ነው አብረው ማስክ ካልክ የማይሰጡሃል። ዝም ብለህ ተጫወት። ኦኬ እና ቻለው ለጉበት እንዲሆን ብለው ነው። ይቅርታ ቻለው። ቀጥል። አረ ወደ ቁም ነገር ህዝብ እኮ እያየ ነው። ተው ችግር የለውም። አታካብ ምን ችግር አለው? ሙባረክ እና 2 ሚሊዮን ብር ነው የተረዳሁት እና ከ2 ሚሊዮን ብር በላይ ከዛ በላይ መኪናን ሽጬ ቤቴን ሽጬ ነው ታክሜ የመጣሁት። ከ4 ሚሊዮን በላይ ነው። ቤቴን ሽጫለሁ። ጅማ ላይ ያለኝ መኪናን ሽጫለሁ። ጌም ላይ ይሰጣችኋል አይደል? ጊፍት ጌም ላይ ብቻ የምትፈልጉት? አረ ወንድም ይቀጥል በእናትህ እና ሄጃለሁ፣ ታክሜያለሁ፣ ተሽሎኛል፣ ተመልሻለሁ። ስለዚህ ገንዘቡ አልባከነም። የተሰበሰበውን ገንዘብ ታክሜ ይብላል። 2 ሚሊዮን ብር ብቻ ነው። አካውንቱ አልተዘጋም። የፈለገ አካል ቼክ ማድረግ ይችላል። 2 ሚሊዮን ብር አንድ ብር የለበትም። ከዛ በላይ ማየት መጠየቅ ትችላላችሁ። እሺ። እና እዚህ ጋር ማመስገን የምፈልገው ሰው አለ። እሱም ደግሞ ፍራኦል ኢቲቻን የእሱን አትናገር ስላለኝ መናገር አልነበረብኝም። ዛሬ ግን በዚህ አጋጣሚ በጣም ማከብረውና የምወደው ወንድሜ ፍራኦል ኢቲቻ እኔ ጋር ከ4.5 ሚሊዮን በላይ ቃል ገብቶ ቃሉን የፈጸመ ሪሲት ሌላም እሱ ብዙ ሰዎችን እኔ ጋር እየመጣ ረድቷል። እንዲሁም ደግሞ ብዙ ሰው ካዋጣልኝ በላይ ለራሱ ከኪሱ ለኔትወርክ ላይ ሆኖልኛል። በጣም ማመሰግነው አቡሻክ ለካቦት። እዚህ ጋር አንድ ከማስረጃ ጋር የመጣ ጥያቄ አለ ታይስ። እዚህ ጋር ለቁም ነገር ሲሆን እሺ ጠይቀኝና ልውጣ። በቃ ችግር የለውም። እሺ አንተ የሚመለከት ነገር ካለ ትመጣለህ። እሺ ይሄን ስሙ፣ ይሄን በደንብ ስሙ። ከማስረጃ ጋር የመጣ ነው። በቴሌግራም ፐብሊክ ላይ ሪከርድ የተደረገ ነው። እያንዳንዱ ነገር ስሙ። ሰላም እኔ ጥያቄ ለተስፋዬና ለፍቄና